ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምን ከረማችሁ? ሳምንቱን ጠብቀን መልሰን ተገናኝተናል። ይህ ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ባለፈው ሳምንት አንድ ታሪክ ጀምሬላችሁ ሰዓት አንሶን እንደ በቀጠሮ ተለያየን ታስታውሳላችሁ። መጋቢ ላከ ስላሴ ፈቃዱ የሚገርም ምስክርነት ከገጠር ጀምሮ ከቆሎ ትምህርት ቤት ጀምሮ እንደዚሁም ደግሞ በመንፈሳዊ ትምህርት ቤት ውስጥ ያጋጠመውን ነገር ነግሮን በተለይ አንድ ወጣት ጌታን ሊመሰክርለት መጥቶ የማይገባ ቃል በመናገሩ ምክንያት እንደብድበው እንደሸኙት የነገረን ነበር ያቋረጥነውና መጀመሪያ እንኳን ደህና መጣ እንደገና ቀጠሯችን ጠብቀህ ስለመጣ በጣም ነው የማመሰግነው። ገበይ መስገን ተስፋዬ በእውነት በጣም ነው የምወድህና ጌታ ይባርክ እድሉን ስላገኘሁኝ። በእውነት እንደዚህ ለመመስከር የሚበቃ ሰው አይደለሁም። ከኔ የተሻለ በጣም የሚገርም ምስክርነት ያላቸው ሰዎች አሉ። በትንሹም ሆነ ያው በብዙ ሰዎች ስለሚታነጹ በጣም የሚገርም ነገር ሰዎች ብዙ ምስክርነት ሲሆን ይሄ ምስክርነት ምን አለ ሰውን እንዴት እግዚአብሔር እንዴት እንደሚያታጠቅ ከስብከት በላይ ብዙ ጊዜ አሁን ሰዎች ስብከት እኔ በሰብክ ነው የሚሻለኝ እስቲ ታሪክን ንገራቸው። ብዙ ሰው ጌታን ይቀበላል እና ይሄ ቀላል ነገር እና ታቦት ነው ብሎ ነው ያበሳጨው እንትን ማለት እንጨት ነው ብሎ እንጨት ነው ብሎ ነው ታቦቱን እንጨት ነው እንደዚህ አትበሉ። ሌላ ጊዜ አሁን እንደዚህ የምትመሰክሩ ሰዎች እሱ ነው ምክር ነገራችሁ። እኛ ወንጌላችን ክርስቶስን ያማከለ ቢሆን አብዛኛው አሁን ያለው የእኛ ወንጌል በተለይ ያችን ቤተክርስቲያን ለመድረስ ወንጌል ለማገልገል ምን ሄድበት አንዳንዱ በጣም የተሳሳተ ነው። በጣም እንዲቆጡ በጣም እንዲበሳጩ በቃ የሆነ መጀመሪያ የገባባቸውን ስጋት የሚያጎላላቸው አይነት ነገር መሆን የለበትም። ጥንቃቄ ብናደርግ በጣም ጥሩ ነው። ወንጌልን በመናገለግልበት ወንጌል ፍቅር ነው አይደል? ወንጌል ፍቅር ነው። እውነት ነው። የቤተ ክህነት ሰዎች በጣም የተማሩ ናቸው። በዛው ቀኖናዋን፣ ዶግማዋን፣ ስርዓቷን በዛ ሼፕ ተደርገው ስለሚያድጉ የውጭው ዓለም ላይ ገባቸው ይችላል። ግን ከምንም በላይ ደግሞ ጽድቅን የሚፈልጉ ናቸው። እኔ ጽድቅን ፈልግ ነበር። ትንሳኤን አመት ጠብቆ ሁዳዴ ጾሙን ጾሞ የትንሳኤ በዓል ማክበር በትክክል ክርስቶስ ለኔ ለዓለም ሙቷል ማለትና ለኔ ሙቷል ማለት ይለያያል። የክርስቶስ ሙቷል ለምን ሞተ? እኔ ምንድነኝ? ምን ነበርኩ? እኔ አብዛኛውን እሳብ የነበረው መነኩሴ መሆን ነው። መመንኮስ ገዳም መግባት ነው። ምክንያቱም ከኔ የተሻለ ህይወት ያላቸው ሰዎች ባህታውያን ይመጣሉ፣ ከገዳም ይመጣሉ፣ ትንቢት ይተነብያሉ። ድንግል ማርያም በሌሊት ተገልጣ እንደዚህ ያለችኝ ኢትዮጵያ ላይ እንደዚህ ነገር ይፈጠራል ብለው ትንቢት እና እነሱ ናቸው መንፈሳዊ ሰዎች የሚመስሉ። ወደዛ ነው የምትሳበው። ገዳማውያንን ለመምሰል ነው የምትሞክረው አብዛኛው መንፈሳዊ ሰዎች መስለው ስለሚታያቸውና በቆሎ ትምህርት ቤት ውስጥ እያለው በጣም አንድ በጣም አሳዛኝ የሆነ ገጠመኝ በጣም የሚገርም እስከዛሬ ድረስ በጣም የሚገርመኝ ሰዎች እስከምን ድረስ ራሳቸው መስዋዕት ያደርጋሉ የሚለውን ነገር ምናልባት ከገባቸው እንደውም ይሄ በልጅነቴ ነው ይሄ ነገር የተከናወነውና ልክ አባቴ ወስዶ ወደ ቄስ ትምህርት ቤት አስገባኛል አልኩ። እዛ ገብተን ብቻ ከኛ በእድሜ ትንሽ ከፍ ያለ ሰው ነው በትምህርትም ከኛ ትንሽ ከፍ ብሏል። ያው ትምህርቶቹ እያደጉ አይደለም የሚመጡት ከፍ ያለ ነው። ቀድሞን በቤተክርስቲያን ውስጥ እንግዲህ እኛ የዛን ጊዜ አቡነ ዘበሰማያት እያልን ነው ናኩተከ እያልን ነው እያወራን ያለን እየጸለይን ያለ ነው። ገና ፊደል ሀ ምናምን እያልን ነው እያልን ያለን እና እሱ ደግሞ ወደ ትንሽ ቆይቷል በትምህርት ቤቱና ምንድነው ያደረገው? አረ ከሌኮ ምናምን ወደቀ ምናምን የሚል ነገር እንደ ፌንት አደረገ። ባሁን ቋንቋ ፌንት አደረገ፣ ወደቀ፣ ራሱን ሳተ ምናምን የሚል ነገር ሰማና ተማሪዎች ግር ብለን እንግዲህ በአንድ ትምህርት ቤት እስከ 50 እስከ 60 ከዛም በላይ ተማሪ ይገኛል። እንደ 3-4 ተማሪ እንዳይመስል አንድን መምህር ከቦ የሚማረው እስከ 200-300 የሆነ ተማሪ ሊሆን ይችላል። እና አንድ ጊዜ አካባቢው ያለ የነበረው ተማሪ በሙሉ የዛን ጊዜ ደንግጬ ህፃን ነኝ ምናምን ይሮጥ ብለን እንደምትሽልክ ምናምን ሰውየው ደም በደም ሆኗል። እና ምንድነው የሆነው ይባል መመልኮስ ፈልጎ ለካ ሰውየው የዘር ፍሬው ነው ለካ ቀዶ ያወጣ
ምን ለማድረግ መነኩሴ ደግሞ ምን እንዳያስቸግረው ፍትወተ ስጋ እንዳያስቸግረው ማግባት ማንከለከለ። ጋብቻ ቅዱስ ነው አይደል? መጽሐፍ ቅዱስ ላይ ጋብቻ ቅዱስ ነው ይላል መጽሐፍ ቅዱስ። እና አንደኛ እንግዲህ ማደንዘዣ ምናምን የራሱ የሆነና አብሾ ምናምን ወስዶ ከዛ በኋላ የመጀመሪያው ዘር ፍሬ ቀዶ በምላጭ እኮ ነው ቀዶ አውጥቶ ሁለተኛውን ሲጀምር ነው ለመስማት ይዘገነናል። እኔ ግን በጣም በዛ ጭንቅላቴ በዛ አእምሮ ምንድነው ሲባል ባህታዊ መሆን መመልኮስ ነው የምፈልግ። አይናገር ነበር ረፍነ አላማው እንደዛ ነው እንግዲህ ይደረጋል ማለት ነው። እኔ ለመጀመሪያ ጊዜ ያየሁት እዛ ጊዜ እና እንግዲህ አባቶቻችን ይሄ ድመት ሲያስቸግራቸው ምናምን ወንድ ምንድን ነው የሚባለው? ወንድ ድመት ሲያስቸግራቸው እኮ የከብት ይቀጠቀጣል እኮ አይደል? በግ ምናምን ኮርማ እንዲሆን ይቀጠቀጣል አይደል? ድመትንም እኮ እንትን ያደርጋሉ እንዳይሄድ ሲፈልጉ አባቱን ያደርጋሉ እንትን ያደርጋሉ ዘርፌውን ያወጣሉ። እሱ ያደረገው ለዛ እና በጣም ገረመኝ። ምንድነው ሲባል የዛን ጊዜ በነገራችን ላይ እንደ ጀግና ነው የታየው። በጣም ምንን የሚፈልግ ጽድቅን የሚፈልግ ምክንያቱም ሰውየው መንክሶ እግዚአብሔርን የሚያስደስት ሰው መሆን ነው የሚፈልግ እና እግዚአብሔር አድኖኛል ማለት ነው። አዎ እንግዲህ የዛን ጊዜ ሕፃን ነኝ። እንዴት ሆነ ሞተ ቀጠለ ምናምን የሚል ነገር እኔ የዛን ጊዜ በቃ መደንገጤን ምናምን ማለቴን ምናምን ሄጄ ለአባቴ ነገርኩት። አባዬ አልኩት እከሌ እኮ ይሄ እንትኑን ቀዶ አወጣ ምናምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምናምን ምን ነክቶት ነው ሰው ነው ያደረገው? አይ አሁን እኮ መስለብ የሚባል አለ። አዎ ራሱን ሰለበ እንደሆነ እሱ ራሱን ሰለበ ማለት እንደነ ቆርጠው የሚጥሉም ይኖራል። እና ለምን የዚህን ያህል መስዋዕትነት ይከፈላል እንዴ? ክርስቶስ ማለት መዳን በሌላ በማንም የለም። በቃ ጽድቃችን ኢየሱስ ክርስቶስ ነው አይደል? ይሄ እኮ የጴንጤ ስብከት አይደለም። መጽሐፍ ቅዱስ እኮ ለሁላችን የተሰጠ የእግዚአብሔር ቃል ነው አይደል? ይሄ እኮ ቤተክርስቲያን ውስጥ ያለ ነገር ነው። ይሄ እኮ በእያንዳንዱ ኦርቶዶክሳዊ፣ በእያንዳንዱ ክርስቲያን፣ በእያንዳንዱ ካቶሊክ ውስጥ አለ። እንደ መጽሐፍ ቅዱስ የመጀመሪያው እኮ የሃይማኖታችን መመሪያ እኮ እንግዲህ አለማወቅ ስንቶችን ያጠፋል። ስንት ሰዎች እግዚአብሔር ጠላ አይደሉም። በነገራችን ላይ እንደዚህ አሁን እግዚአብሔር ጠላ ምንድነው የሚፈልገው? ጽድቅ ነው የሚፈልገው። ቤተሰቦች ወደ ጌታ እንደመጣ ሲሰሙ ከድር ትሰረዛለህ። እንደዛ ነው የተደረኩት እኔ። ከማህበረሰቡ ትገለላለህ፣ መናፍቅ ነው ትባላለህ። ስፔሻሊ ደግሞ በተለይ ደግሞ የቤተ ክህነቱ ሰው ዲያቆኑ፣ ቄሱ፣ መነኮሳቱ ምናምን እንደዚህ ሆኑ ጴንጤ ሆኑ ሲባል የሚደርስባቸው መገለልና መገፋት ከባድ ነው። ግን አብዛኛው መገፋቱ ከፍቅር የመነጨም ጭምር ነው። በተለይ የቤተሰብ ማግለል ከፍቅር የመነጨ ነው። ትሞትብናለህ፣ ትጠፋብናለህ፣ ሲኦል ትገባብናለህ የሚል እኛ ባለንበት አንተ ብትኖርልን ነው እንጂ ከክፋት አይደለም። ከክፋት አይደለም። አሁን ብሎ ሃይማኖቱን ሊበላሽ ይችላል ብለው በዚህ ነገር ላይ በደንብ ራሳቸውን ስለው የሚሰሩ ሰዎች አሉ እሱ ይኖራል። ግን አብዛኛው ከቤተሰብ ጋር በተገናኘ ሁኔታ የቤተሰብ ማግለል የደረሰብኝ እንደዛ። ወደ ጌታ የመጣሁበት ታሪክ ምንድነው? ያ ሰውዬ ነገራችሁ፣ ደበደበን፣ በቃ ሄደን ምን ማለት ነው ብላችሁ ምንም የጠየቅነው ጥያቄ የለም። ደስ ብሎን ከቅዳሴ በኋላ አይደለ የሆነ ነገር ይታ ከዛ በኋላ ማን ይድፈረን አበላሻ። አሁን እኔ የዛን ጊዜ ያ ወንድም እንደዛ አይነት ዋጋ የከፈለው ብዙ ተደብድበዋል። በነገራችን ላይ ብዙ ናይት እየሄድን ማታ የሚደረጉ ጸሎት ፕሮግራሞችን መረበሽ፣ ድንጋይ መወርወር፣ ማስጨነቅ ምናምን አሉ። እነዚህ ነገሮች አደርግ ነበር። ወጣቶችን ተሰበትም ነበር አይደል? አዎ እንደዛ ሆነ ነው እንደዛም ታደርጋለህ? አዎ ምክንያቱም አንተ እኔ ደግሞ የወንጌል ክፍል ኃላፊ አይደለም፣ ስብከተ ወንጌል ስራ አይደለም ሰራው ምእመኑ መጠበቅ ነው እኮ በወንጌል ወጣቶችን አደራጃለሁ ምናምን አላለሁ። መናፍቅ የሚባል ነገር በቃ ማሳደድ ነው። እና ያ ሰው እንደ ጳውሎስ ማለት በጣም
ከዛ በኋላ ግን በተለይ ደግሞ እዛ ቴዎሎጂ ትምህርት ቤት ከገባው በኋላ አላማዬ ወንጌል ገብቶኛል። ውስጤ በጣም ይቀጣጠላል። ቴዎሎጂ ትምህርት ቤት እዛው የካህናት ማሰልጠኛ ገብቼ ዛሬ ነገር ሁሉ የተቀየረ የወጣሁት ነገር እኮ ተቀይሮ ተሰርቼ ወጣሁ። 4 ኪሎ ብቻ ያለው ይመስላል አላት በተለያየ የካህናት ማሰልጠኛ ቦታዎች አሉት እኮ በጣም እና ከዛ በኋላ ህይወት የተቀየረ እንዴት ነው ህይወት የተቀየረው? መጽሐፍ ቅዱስን እያነበብኩኝ መጣሁኝ እና ለመጀመሪያ ጊዜ ሙሉ መጽሐፍ ቅዱስ እጄ ላይ የገባው በአንድ ጴንጤ አማካኝነት ነው። የመጀመሪያው አዲስ ኪዳን ያኛ ያለቀ ወርኦሪሱ በጭቅጭቅ ብሎ ተበልቶ ነው ያለቀው ማለት ነው። አልከው እያነበብኩ አንብቤው ነው የጨረስኩት። በቃ ብሉይ ኪዳን የለው። ከዛ ከትምህርት ቤት ከተቋሙ ከተመለስኩ በኋላ መጽሐፍ ቅዱስ አሁን እጄ ላይ የለም። እንዴ ተቋም ውስጥ መጽሐፍ ቅዱስ የለም አለ? ኦኬ። እዛ ተነባለህ? ላይብረሪ እናነባለን፣ ግን እኛ እጅ ላይ የለም። እዛ ግን ላይብረሪ ማንበብ ትችላለህ? ማንበብ እንችላለን። አንድ ወንድም እንዴት ነው መጽሐፍ ቅዱስን እና እጁ ላይ ይሄ ምንድነው ምናምን አልኩት። መጽሐፍ ቅዱስ ነው አለኝ። እባክህ ስጠኝ አልኩት። አይ አልሰጠም። ሌላ መጽሐፍ ቅዱስ ህትመቱም አልነበረም በዚህ በ80ዎቹ 85 ምናምን በጣም እንትን ነበረበት እንትኑ አልነበረ። ምን ያህል ከመጽሐፍ ቅዱስ የራቀ ነገር እንደነበር እኔ እየነገርኩ ነው። በጣም የራቀ አንብበህ እንኳን ይሄን ለማለት ትቸገራለህ። ያቺ አለቀች ለ10 ምናምን ዓመት እጄ ላይ አለቀች በቃ እና አልሰጠም አለኝ። የዛን ጊዜ ከቤተሰብ ተበድሬ ከደሞዝ ከማገኘው አጠራቅሜ ያለቀ መጽሐፍ ቅዱስ የተቀደደ መጽሐፍ ቅዱስ ሽጥልኝ ብዬ ሸጠልኝ በግዢ። ትንሽ ናት እቺ 5 ብር ወይ 10 ብር ቢሆን እኮ ነው። እኔ የዛን ጊዜ ወደ 60 ምናምን ብር ሳልገዛው ይችላል። ይቺን የምታክል ትንሿ አለች አይደል? ሙሉ እና አዲስ ኪዳን ትንሿ አጭሯ እሷን እንደዚህ እንደ ዳዊት ነው የምትመስለው። አለኝ እግዚአብሔር ይባርካት። ዳዊት ነው የምትመስለው። የፖኬት ዳዊት ነው ዳዊት የጸሎት ነው የምትመስለው እና እዛው አድርጌ ዳዊት ነው የምትመስለው። ከዛም በኋላ በቃ እዚህ የተሐድሶ እንቅስቃሴ ተጀመረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው። እንደዚህ አይነት የጽድቅ ጥማት እያለኝ እንዲህ አይነት ረሃብ እያለኝ ነገርን የሚያጸናልኝ ነገር መቀስቀስ ጀመረ ከቤተክርስቲያን ውስጥ። በተለይ 85 86 87 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሐድሶ እንቅስቃሴ የተጀመረበት እሳት የነደደበት የ11 ሰዓት በተለይ ከለውጡ ጋር ተያይዞ አይደል 83 አይደል ለውጡ የነበረው ከሱ ጋር ተያይዞ ወጣቱ መከራው ብዙ አልነበረም። የዛ ጊዜ ጦርነቱ ቦምቡ ይፈነዳል ምናምን ይላሉ። ሰልፉ ብዙ ማለት ሰው በአጠቃላይ በቃ ኦርቶዶክሳዊ የሆነ ሁሉ ወደ ቤተክርስቲያን የሚታመበት ጊዜ ነበር። 11 ሰዓት ተኩል ላይ ኃይለኛ ወንጌል ነው የሚሰበከው ምናምን የሚለው ያልተጠበቀ የወንጌል ሪቫይቫል ተፈጠረ እና አሁን እኔ የአማኑኤል ህብረት ቤተክርስቲያን መጋቢ ከመስራቾቹ ማለት ነው። ከመጀመሪያዎቹ ከነበሩት እኔ ከነበርኩባት ቤተክርስቲያን አንፃር ለምሳሌ እኔ ጋር እኔ የወጣሁባት አዋሽ ደብረ ሳሌም ቅድስት ማርያም ቤተክርስቲያን ትባላለች። አብረውኛ ያገለግሉ የነበሩ አሁን ይሰማሉ ይሄን ምስክርነት ይሰማሉና እነ መጋቢ ሲሳይ የሚባሉ እነ መጋቢ ልዑል ከዛ ከቤተክርስቲያን የወጣ ነው ወጣቶች ነን ያ ጊዜ ከወጡት መካከል አብዛኛዎቹ እግዚአብሔር ባርኳቸዋል። መጋቢዎች ወጣን። መጋቢ ፍቃዱ የሚባል አለ፣ መጋቢ ሳይሆን እንዳልኩ መጋቢ ልዑል የሚባል አሁን ወደ ጌታ ሄደ ወንድማችን አለ። በጣም ትልልቅ የእግዚአብሔር ሰዎች እዛች ቤተክርስቲያን ውስጥ ቦታ የተፈጠረበት ሁኔታ ነው ያለውና ይሄ የወንጌል ሪቫይቫሉ እየነደደ ሲመጣ ውስጤ የመጀመሪያ የነበረውን ትግል የሚያጸናልኝ ሆነ። ቢገባም መውጣት አትፈልግም። እዛ እንደዚህ የሆነ ነገር ቢገባ ስሙን ትፈልገዋለህ። ተቋሙ ትልቅ ነው፣ ግዙፍ ነው አይደል እንዴ? ለቢያንስ ወንጌል እኮ ከገባበት ከ34 ዓመተ ምህረት ተብሎ ከሚታወቀው አይደል በኢትዮጵያ አይደል? ከዛን ጊዜ ጀምሮ ቢያንስ
ለ2000 ዓመት እኮ ወንጌልን ይዛ የቆመች ቤተክርስቲያን ከጃንደረባው ጀምሮ ይሄ ተቋም ግዙፍነቱ ራሱ ተጠልለው እንድትኖር ይጋብዛል። ይወጣላል። ተቋሞቹ በጣም የሚገርሙ ናቸው። የቤተክርስቲያን አሰራሩ ምኑ፣ ካቴድራሉ ምኑ፣ ክህነቱ፣ የክህነቱ ክብር፣ ህዝቡ የሚሰጥ ሬስፔክሽን እዛ እንዳትወጣ ያደርጋል። ድባቡ በጣም ከባድ ነው። የተካረደ በስተቀር በጣም ከባድ ነው እና እኔ ደግሞ በዛ ውስጥ ተሰርቼ ያደግኩ ሰው ነኝ። እንትን የመንግስት ትምህርት ቤት እንዴት እንደጀመር ሁሉ እነግርሃለሁ። እንዴት ከምን እንደጀመር እስካሁን አልጀመርኩም ገና። እስካሁን በመጀመሪያ በቤተ ክህነት ትምህርት ቤት ውስጥ ነው ያለሁት። አነባለሁ፣ እቀድሳለሁ፣ እሰብካለሁ። ከዚህ ውጭ ምንም አይነት ከዚህ ከውጭ ዓለም ጋር ምንም አይነት ኮሙኒኬሽን የለኝም እና ምን እየሆነ መጣ። አንድ ጊዜ እንደዚህ ብዬ ጸለይኩኝ በጌታ ፊት። በቃ ገባኝ። እኔ ጌታ ሆይ ጴንጤ የሚባለው የዛን ጊዜ እኔ ትንሽ ክንፍ የሌለው መልአክ ነበር የሚመስለው። ከኛ ይልቅ ቅዱሳን፣ ከኛ ይልቅ እግዚአብሔርን የሚፈሩ፣ ከኛ ይልቅ የሚታዘዙ፣ ከኛ ይልቅ የሚጾሙ፣ ከኛ ይልቅ በመንፈስ ቅዱስ የሚሞሉ፣ ከኛ ይልቅ ኑሯቸው ለጌታ የተሰጠ። ይሄ ማን እንደነገረኝ እንዳትጠይቅ። እኔ ጴንጤ እንዲህ ነው እንደዚህ ነው እንደዚህ እኛ የሰማነው ከዛ ይልቅ የሰማነው ምንድነው? መናፍቃን ናቸው፣ ጸረ ማርያም ናቸው፣ ጸረ ቅዱሳን ናቸው፣ ጸረ መላእክት ናቸው፣ የቤተክርስቲያን ተቃዋሚ ናቸው፣ መስቀል እየረገጡ ነው የሚሄዱት። ሄዳችሁ ከነሱ ጋራ ማታ ማታ የሚቆርጡት በሳምንት አንድ ቀን የሚወስዱት ነገር አለ። እሱን ከወሰዳችሁ ለዘላለም እንደዛ ከነሱ ጋር ነው የምትቀሩት። አንድ ጊዜ ከሴትየዋ ጋር ውሻዋ ሄዳ ሰውየው አይደለም ሰውየው ይሄዳል እና ከዛ ሲሰጡት ይደብቅና ሄዶ ቤቱ ላለች ውሻ ይሰጣታል። ውሻዋ ከዛ ጭንቅ ይሆናል ማለት ነው። ከቤተክርስቲያን አለለያለች እንዳይነኳችሁ የሰይጣን ነገር የምትበሉትን የሚበሉትን እንዳትበሉ፣ በሚቀመጡ አትቀመጡ፣ ሰላም አትበሏቸው። ይሄ ነው እንጂ የገባኝ አሁን እንደነገርኩ እንደዚህ አይነ ሆሊ የሆነ ህይወት ያላቸው መሆኑን ከመንፈስ ቅዱስ ነው የሰማሁት። እኔ ከሚኖሩት ኑሮ ነው እንጂ እኔ የሰማሁት የምሰበከው የምሰማው የማዳምጠው እሱን አይደለም። ቤተክርስቲያን የሚነገረው እንደዛ ነው። እንድንሸሽ እንጂ እንድንቀርብ አይደለም። ቻሌንጅ እንድናረጋቸው እንድናመጣ ወደ ተሳስተው እንኳን ቢሆን ወደ መዳን እንድናመጣቸው አይደለም። ራቋቸው፣ አትቅረቧቸው፣ መናፍቅን በጥቅስ አትችሏቸው ነው የሚባለው። ስለዚህ እኛ ጥቅስ ከየት እናመጣለን? አንደኛ ሲጀመር ያደግነው ውዳሴ ማርያም በመድገም ነው። እኛ መናፍቅን በእነሱ ቋንቋ መናፍቅ የሚባለው ማለት ነው። በትምህርት ጥቅስ ይያዝልኝ አገብተው መናፍቅ የሚባለውን ነገር ለመመለስ እኛ መጽሐፍ ቅዱስን ስናውቀው እኮ ነው። የመጽሐፍ ቅዱስ ቆይ እንኳን እናውቀው እኮ ብሉይ ኪዳን ምን እንደሆነ አዲስ ኪዳን ምን እንደሆነ አናውቅም እኮ። የተቀደሰ መጽሐፍ ቅዱስ መሆኑን እንጂ ዲቴል ለመዳናችን፣ ለህይወታችን፣ ለደህንነታችን፣ ለጽድቃችን የተሰራ መጽሐፍ መሆኑን እንኳን አናውቅም። የእግዚአብሔር ቃል የሚሰራ በሁለት ጎኑ እንደተሳለ ስለታም ሰይፍ ነው የሚለው እኔ በህይወቴ ነው ያየሁት። እንዳልኩ ማንንም መስክሮልኝ አይደለም እኔ ወደ ጌታ የመጣሁት። ይሄንን መጽሐፍ ቅዱስ አንብቤ ነው። ቃሉ ይሰራል፣ ቃሉ ይሰራል። እውነትም ነው የሚሰራ ነው። እውነትም ነው ሕያው ነው። እውነትም ነው በሁለት ጎኑ እንደተሳለ ስለታም ሰይፍ ነው። እኔ በህይወቴ ነው ወቅቶ ለውጦኛል። በቃሉ ሰይፍ የተወጋሁ እኔ ነኝ። ወቅቱ ነው የቀየረኝ። ማንም እንዳልኩ ገና አፕሮቹን ችግር አለ። እንደርሳቸዋለን ብለን የምናስባቸውን ሰዎች የምንቀርብበት አቀራረብ ራሱ የተሳሳተ ነው። የበለጠና እናዳቸዋለን፣ እናበሳጫቸዋለን። ፍቅር የጎደለው በነገራችን ላይ ምንም እግዚአብሔር እንደማያውቁ አድርጎ መቅረብ ስህተት ነው። ትክክል። እኔ አላምንም በዚህ። ትክክል። የቤተ ክህነት ሰዎችም ይሆኑ በየትኛውም ደረጃ ላይ ቢሆኑ በክርስትናው ማዕቀፍ ውስጥ ነው ያሉት። እኔ ወደ ጌታ ከመጣሁ በኋላ ታላላቅ ወንድሞችን እኮ ስነግራቸው እኮ አንተ ከመወለድ በፊት እኮ እኛ ክርስቲያን ነን እያሉኝ ነው። እውነት ነው። ገብቶሃል አይደል? አንተ ከመምጣት በፊት እኮ እኛ ክርስቲያኖች ነን፣ አናንብብ አንጻፍ እንጂ ስንሰበክ ነው የኖርነው ይሉሃል። እንትኑ ይሄ የክርስትናው ስሙ አለ ማለት ነው።
አየህ ታረቁት ነው ማለት ያለብን። ንስሐ ግቡ ነው የመዳኑን መንገድ ነው ልናሳያቸው የሚገባውና ከዚህ አንፃር መጽሐፍ ቅዱስ እንዲህ ብዬ ጸለይኩኝ በእግዚአብሔር ፊት እባክህ ጌታ ሆይ የጴንጤዎችን አምላክ አምልክ ልሙት። እንደዚህ ቅዳሴ እየቀደስኩኝ እንደዚህ የቀደሱ መስቀል ይዤ ታቦት ፊት ለፊት ቆሜ ጌታ ሆይ የጴንጤዎችን አምላክ አምልክ ልሙት። ይህንን የማይሰማ የማይናገር እያጠንኩ መኖር አልፈልግም ብዬ አደረገው ጌታ አደረገው። እንዳልኩ የተሐድሶ ሙቭመንት ሲነሳ ከናዝሬት በመጽሐፍ ቅዱስ እንትን ያሉ የተለወጡ መዝሙሮች መጽሐፍ ቅዱሳዊ የሆኑ መዝሙሮች ያሬዳዊ ሆነው ግን ደግሞ የተቀየሩ መዝሙሮች በጣም ደስ የሚሉ መዝሙሮች ስብከቶች በጣም ከዛ ስብከተ ወንጌል ውስጥ አይደል ያለሁት ከሌሎች አካባቢ ካሉት ከናዝሬት ጋር ካሉት አዲስ አበባ በኢትዮጵያ ውስጥ ካሉት ከማውቃቸው ሰዎች ጋር ግንኙነት እና በጣም ኃይለኛ እሳት ግዴታ እዛ ውስጥ የማንሰነበትበት ሁኔታ ተፈጠረ። እዛም መቀጠል የማንችልበት ሁኔታ ተፈጠረ። ምንድነው የሆነው ነገር? እንደ አማኑኤል ቤተክርስቲያን ነው ሆነ ምን ነገር በቤተክርስቲያኒቱ ውስጥ ኦልሬዲ አዋጅ ታወጀ። በእርግጥ እንደየአካባቢው እንደየጥንካሬው ነው። መናፍቃን ወደ ቤተክርስቲያኒቱ ውስጥ ገብተዋል። የቤተክርስቲያን ስርዓት የሚቃወሙ ቀኖናውን የሚቃወሙ ከቤተክርስቲያን ስርዓተ ትምህርት ውጭ የሆኑ ሰዎች ቤተክርስቲያኒቷን እያወቁ ስለሆነ ከ11 ሰዓት በኋላ ያለው ፕሮግራም ለተወሰነ ጊዜ እንዲቆም ተባለ። ምክንያቱም ያ የ11 ሰዓት የጸሎት ፕሮግራም ከአገልጋይ ከድሬዳዋ ከሐረር ከዚህ ከእንትን ከናዝሬት በጣም ከኛ በጣም ይሄ ፓስተር ዳንኤል አለማየሁ ይባላል የዛን ጊዜ እና በጣም እንቅስቃሴው በየክፍለ ሀገሩ በየሀገሩ ያለው የተሐድሶ እንቅስቃሴ እንዳለ ሆኖ ናዝሬቶች አሸነፉ፣ ጎልተው ወጡ። ኦኬ በጣም እንትን እያለ የመንፈሳዊ ነገሩ እየጨመረ ያው ሊደርሺፕ ጥሩ አይደለ እና ዳኒ ነበር የዛን ጊዜ እና ዳኒ ሌሎችም የእግዚአብሔር ሰዎች ነበሩ እና በጣም በከፍተኛ ሁኔታ ነገሩ እየተጋጋለ ወለንጭቲ ላይ እዚህ ደብረ ዘይት ላይ እዚህ አዲስ አበባ ላይ እና ሌላም በመቀሌ ላይ በተለያዩ ቦታዎች ይሄ መንፈሳዊ እንቅስቃሴው በጣም እየጠነከረ ሲመጣ ቤተክርስቲያኒቱ ለእንደዚህ አይነት እንቅስቃሴ የሰራተኛ ጉባኤ የሚባል ተመሰረተ። በነገራችን ላይ በዛ ውስጥ የ11 ሰዓቱ ለሁለት ተከፈለ ማለት ነው። ሰራተኛ ጉባኤ ተብሎ ሰራተኛው ምን የተማረ ፊደል ቀመስ ምናምን ነው የሰራተኛውን ጉባኤ እየመረጠ 11 ሰዓት እኮ ነው መደበኛው 11 ሰዓት ይሄ በአውደ ምሕረቱ ፊት ለፊት ህዝብ ቁጭ ብሎ የሚሰበከው አሁንም እየተደረገ ያለው ነገር ነው። የሰራተኛ ጉባኤው ደግሞ አዳራሽ እዛው ግቢ ውስጥ ሆኖ እዛ አዳራሽ ውስጥ ተጀመረ ማለት ነው። እዛውንም ንጹህ ወንጌል ነው እዚህ ጋር የሚሰበከው፣ እዚህ ደግሞ ያው አባቶች ናቸው የሚሰብኩት ምናምን። ከዛ ሰው እየተሳበ ወደዚህ እየተሳበ ይሄ በየቦታው ነው የተፈጠረው። በነገራችን ላይ የአንድ ቦታ ታሪክ አይደለም። ስለዚህ ወንጌሉ ምን እየሆነ መጣ? እያሸነፈ ሲመጣ መዘጋት አለበት ተብሎ ተወሰነ። እንደ ኢትዮጵያ ነው ማለት ይችላል። እኛ ራሱ ጋዜጣ ላይ ወጥተናል። በተለይ በዛን ወቅት የነበረው እንቅስቃሴ አሁን የአማኑኤል ህብረት ቤተክርስቲያን የምትባል አንድ ልክ እንደ ሙሉ ወንጌል እንደ ቃለ ሕይወት እንደ መካነ ኢየሱስ እንደ ሌሎች ወንጌላውያን አብያተ ክርስቲያናት በአስተምሯ ጤናማ የሆነች አንዲት ቤተክርስቲያን እንድትፈጠር እድል አግኝቷል። ያ ሙቭመንት ያ እንቅስቃሴ አሁን ከዛ ምን እንደተደረጋችሁ ውጡ ተብሎ ከዛ በኋላ ከመውጣታችን በፊት በተለይ እንግዲህ ወንጌል ገብቶናል ብያለሁ። አብዛኞቹ ወጣቶች ወንጌል ገብቷቸዋል። ማታ እኔ እዛ የምኖረው ቤተክርስቲያን ግቢ ውስጥ እንደዚህ ካህናቶች የሚኖሩበት አለ። እዛ ውስጥ ነው እኔ የምኖረው
የዛን ጊዜ ቅድም የነገርኩ እዛ ጎንደር የነበሩት አስተዳደር የነበሩት መነኩሴ ናቸው። እሳቸው እዛ ቤተክርስቲያን አስተዳደር ሆነው ተገናኝተናል። ከጎንደር እኔም ተገናኘን፣ ከእሳቸው ጋር ተገናኘን። በጣም እንትኑ ነበረ የወንጌል አሁንም በጌታ ናቸው። ኦኬ አሁን በጌታ ናቸው እና የቤተክርስቲያኒቱ አስተዳደር ስለነበሩ ኃላፊነት ስለነበረባቸው በጣም ቁጥጥራቸው ከባድ ነበር። ጫና ይመጣባቸዋል፣ ደንብ ይጻፋል፣ ቤተክርስቲያኒቷን መናፍቃት አደረጋችኋል ምናምን የሚባል ነገር በጣም ኃይለኛ ግርግር ነበር እና እሳቸው በዚህ ወጣቶችን መናፍቅ አድርገዋል፣ በትክክል መምራት አልቻሉም ተብለው እሳቸው ተቀየሩ። እሳቸው ሲቀየሩ ሌላ መጡ። የሚገርም ነገር የዛን ጊዜ አብዛኛው ሰው እዛ ቤተክርስቲያን ውስጥ የነበረው ወጣቱ ወደ ቤተክርስቲያን የሚፈልሰው የሚተመው የችግር ጊዜ አይደለ? የ87 ምናምን በችግር ጊዜ የፖለቲካው የኢኮኖሚ ችግር ነበር። ሰው ወደ እግዚአብሔር ቤት የሚሄድ እና አጋንንት መውጣት ጀመረ። ወንጌል ይሰበካል። እሳቸው ሌላ አስተዳደር ሲመጡ ሰበካ ጉባኤው ከዛ በፊት እሳቸው በነበሩበት ጊዜ አጠቃላይ ወጣቱ የተለወጠ ወጣት የሰበካ ጉባኤ ሆነ። ስለዚህ እዛ የሚመከረው ምክር ማን ነበር ምናምን የሚለውን የኛ ሰዎች አሉ እዛ ሰንበት ትምህርት ቤት ሰበካ ጉባኤ ሆነው በቃ ሰበካ ጉባኤ መቀየር አለበት ምናምን። እሺ አዲስ ሰው ይመረጥ፣ ሌላ ከመጀመሪያው አስተዳደር ጋር ያልነበሩ አዲስ ሰበካ ጉባኤ ይመረጥ ምናምን ተባለ። ከሀገረ ስብከቱ ካህናት ተላከ፣ ታዛቢ ምናምን ተላከ። ከዛ አጠቃላይ ጉባኤ ሲጠራ ጉባኤው በሙሉ ተለውጧልና መልሰን የራሳችንን ሰዎች ሾምናቸው። መልሰን እነዛ የመጀመሪያ የተባሉት እነሱ ሲሻሩ አዲስ የመጣው ውስጠኛ ተመካከርንና እከሌ ሲባል በእጅ ብልጫ ነው። እከሌ ሲባል አውጡ እከሌ ከዛል ተባለ ብለን እኛ ጨረስን ማለት ነው። እንደገና ግር ብሎ የኛው የራሳችን ሰዎች እሳቱ ነደደ። በጣም የሚገርመው አንድ ጊዜ አስተዳደሩ ታመሙ። እኔ እዛ ውስጥ ነው ያለሁት ብያለሁ። አስተዳደሩ ሲታመሙ ወባ ነው ያመማቸውና የነፍስ አባት ልጆቻቸው ለምን እኛ ጋር እዚህ አንደኛ እሳቸው እዛ መቃብር ቤት ውስጥ ነው የሚኖሩት። ትሪት የሚያደርጋቸው ይሄ ኃይለኛ የወባ ህመም ነው ያመማቸው። ስለዚህ አንድ አሁን የሉም በህይወት የሉም ኪሮስ የሚባሉ ባለ ሆቴል ነበሩና ባለ ሆቴል ነበሩ። እሳቸው ይዘዋቸው ሄዱ። ያ ምሽት የሚገርም ምሽት ነው ነገር የፈለጉት። እሳቸው ወደ ሲሄዱ ወዲያ ወጣቶቹ ተጠራራንና ለምን ለመጀመሪያ ጊዜ ያዳር ጸሎት እዛው እና አሁን እነዛ አሁን ያዳር ላይ የነበርን በሙሉ በጌታ ናቸው። ተጠራራን ከሌ እሺ አባይሉ እሺ ዛሬ በነጻነት እየጸለይን ማለት አለ ምናምን ተጠራራ። እየጸለይን የእግዚአብሔር መንፈስ መጣ። ለመጀመሪያ ጊዜ በልሳን የተናገርኩት ማንም እጁን ሳይጭንብኝ እዛ መቃ ወደ 12 ቁጥራቸው 12 13 ምናምን ነው ተንበርከን እዛ መቃብር ቤት ውስጥ ነው። እዛ መቃብር ቤት ውስጥ ሆነን እኮ ሳንወጣ አልወጣን። የሚገርም እዛ መቃብር መንፈስ ቅዱስ ተሞላ። በመንፈስ ቅዱስ መበጥበጥ ጀመርኩኝ፣ መጮህ ጀመር። እኔ የዛን ጊዜ ልሳን የሚባል ነገር አላውቅም። የዛን ጊዜ በመንፈስ ቅዱስ መሞላት የሚባለው ነገር ውስጥ ያለ ግን እንደዚህ አይነት ነገር እንደሆነ አላውቅም። የጌታ መንፈስ መጣ። መጮህ ነው፣ መነሳት ነው። ሰዎች ሁሉ አንዳንዶቹ ምንድነው እየተካሄደ ያለው ብለው ደንግጠው እዚህ ጥግ ይዘው እንደውም አንዳንዶቹ ራሴን እየገዛው ያው የእግዚአብሔር መንፈስ ራስን የመግዛት መንፈስ አይደል? ራሴን እየገዛው ስመጣ መጨረሻ አካባቢ ምን እንዳሉኝ ታውቃለህ? ላይክ እንደዚህ እየጮኸ ምናምን እያለ ሌሎችም እየጮኸ ነው። ሰው ይጸልያል፣ ይዘምራል፣ ያለቅሳል ምናምን ያለ እኛ ስሜታችንን የምንገልጽበት መንገድ የተለየ ላይክ ወደኛ ከመጣ ወደኔ ከመጣ በቦክስ መተዋለሁ ብሎ ጥግ ብሎ የተቀመጠ ሁሉ ነበር። ምክንያቱም ሲጀምር በመንፈስ ቅዱስ መሞላት የሚባል ነገር እኛ ነበር።
አናውቅም። እግዚአብሔር ነው ዛሬ ያተረፈኝ። ምንድነው ወደ እኔ ከመጣ ምናምን እንደዚህ እና እጅ ላይ እጅን ሰው ላይ ጭናለሁ፣ የሆነ ቋንቋ እናገራለሁ ምናምን እናገራለሁ እና አንዳንዶቹ አጋንንት ነው የሚመስላቸው እና በቦክስ ሁሉ በቃ ሊቀበሉኝ ሁሉ የተዘጋጁ ሰዎች ነበሩና ጌታ ረዳኝ እና ጧት ስንነሳ ለካኛ እየጮህን አካባቢውን ለካ ረብሸናል። የሚገርመው በዝግራና በቀኝ ያሉት እዛ ግቢ ውስጥ የተኙ ካህናት፣ ዲያቆናት ምናምን በሙሉ ሳይሰሙ ከተማ ውስጥ ለካ ተሰምቷል ጩኸታችን። የሚገርም ነው። እስኪ ከዛ በኋላ ምን ሆነ? ስለዚህ ረፍት አድርገን እንመለሳለን እና በጣም እዛ ቦታ ላይ ጧት እሺ ከዛ ልክ ጧት በር ክፍት አድርገን አንድ ጊዜ ከዛ ከመቃብር ቤት ውጥ ተሰነል ዙሪያው በምእመኑ ታጅቧል። እስቲ ያዘው ስለይና ከዛ በኋላ ተከተል። ተመልካቾቻችን የረፍት ሰዓታችን ስለደረሰ የግድ ረፍት አድርገን እንመለሳለን። ባላችሁበት ቆዩ። ከቆመበት እንቀጥል።